ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ይኩን ሰላም። እስኪ እኔን ተከተሉ። እኔን እያዳመጣችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ይኩን ሰላም። ድገሙት። ይኩን ሰላም፣ ይኩን ሰላም። ፍስሐ የሚለው ሌላ ነው፣ ሌላ የመጣ ዘር ነው። ሚዜሰ ይኩን ሰላም መዘምራኑ ሲዘምሩ ብትሰሟቸው ሚዜሰ ይኩን ሰላም ብለው ነው የሚጨርሱ። አምላካችን እግዚአብሔር በቸርነቱ ጠብቆን በረድኤቱም መግቦን በፍቅሩም ስቦን አቅርቦን እንዲህ ባለ ሁኔታ ስለሰበሰበን ከሁሉ አስቀድሞ ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን ይባላል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አልደረሳችሁም እንዴ? እሺ የደረሳችሁ በደንብ እንኳን አደረሳችሁ ስትባሉ እስኪ በእልልታ ግለጹ። ወንዶች አልፈታተናችሁም በእልልታ ትቸገሩ ማለት። እስኪ በጭብጨባ እግዚአብሔርን አመስግኑ። ለሕይወታችን መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ እያለ ቅዱስ ያሬድ ቅዱሳን ሁሉ በዚህ ዜማ የሚያሳምሯት ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት ደግሞ እንኳን አደረሳችሁ። እስኪ ሊቃውንትን መቅደስም ያሉትን እዚህም በፊት ለፊታችሁ ያሉትን ማህሌቱን ሌሊት ሞልተው ያደሩትን አባቶቻችሁን እንኳን አደረሳችሁ ለእመቤታችን በዓለ ልደት በሏቸው። ዘማሪያኑን እንደዚሁ ዲያቆናቱ ጠምጥመው መርጌታ ሆነው ነበር። በጣም ጥሩ። በሉ እናንተም ተነሱ። መቀመጥ በዝቶባቸዋል ይመስለኛል። ልክ በግራም በቀኝም በደንብ እንኳን አደረሳችሁ ዓመት ዓመት ያደርሳችሁ ተባባሉ። እንኳን አደረሳችሁ ዓመት ዓመት ያደርሳችሁ። ቡሩካን ሁኑልን። አረፍ አረፍ በሉ። ይህ ወቅት፣ ይህ ሳምንት፣ ይህ ዘመነ ፋሲካ የደስታ ጊዜ ነው። በትንሣኤው መቼስ የማይደሰት የለምና ከአንዱ በቀር። እንደገና ደግሞ እጥፍ ድርብ ደስታችን የሚያደርገው የድህነታችን መመኪያ የሆነችው መሰረተ ሕይወት ማርያም ዛሬ በዓለ ልደቷን እያከበርን ነው። ቅድምም በመምራችን በሚገርም ሁኔታ ተገልጿል። ትልቅ በረከትና የበረከት ጊዜ እያገኘን ነው ያለ ነው እና እግዚአብሔርን ስለ ሁሉም ነገር ማመስገን ተገቢ ነው። ዛሬ ስራ ስለሆነ ብዙ ሰው የለም። እሁድ እሁድ ይህች ቤተክርስቲያን ጠባ ተጨንቃ እናንተም ተካፍናችሁ ነው ያላችሁ። በተለይ ደግሞ ልጆቻችን ተቸግረው ተጨንቀው ነው ያሉ። በዚህ ምክንያት ከእናንተ መካከል ያሉ ማህደረ ማርያም የምትባል እህት ታውቃላችሁ? ልደታ ማህበር ታውቋታላችሁ? ታውቋትም? ደህና ማህደር ነው የምትሏት እናንተ። እኔ ደግሞ ጨምራለሁ። መቼስ የብዙዎቻችሁ ስም አላችሁ አይደል? ተጨማሪ ስም፣ ግሩም የሆነ ስም ዶክተር ኃይለ ሚካኤል። እነዚህ ሰዎች ቦታ እየፈለጉ ብዙ ቦታ ተገኝቶ ነበር። ይህ አካባቢ እንደጠበበን እየተጨነቁ ስለሆነ እና የሚገኘው ቦታ ሁሉ አንዳንዱ ከዚህ ከለመድነው ቦታ የሚያርቅ ነው። ያን ደግሞ እኔም አልስማማም። አንዳንዱ ደግሞ አሁንም ለእኛ የማይመጥን ነው።
አንዳንዱ ደግሞ ቦታው ማዕከላዊ ቢሆንም ብዙ ወጪ የሚጠይቅ ነው። ይህንን ሁሉ ሲሰሩ ሰንብተዋል። ብዙ ጊዜ ደክመው እኔ ደግሞ እንዳጋጣሚ ሆኖ ይቺ በተአምራት የተገኘች ቦታ ስለሆነች እነሱንም እናንተንም ላለማስከፋት ይሁን ፈልጉ፣ እናንተ የወደዳችሁትን እስማማለሁ እያልኩ ነው የቆየሁ እንጂ ነፍሴና ልቤ ከዚች ቤት ወጥቶ መሄድ አይፈልግም። የእናንተስ ትፈልጋላችሁ ወጣችሁ መሄድ? እኔ እኮ መጀመሪያ ስንገባ ዋይት ሀውስ እኮ ነው ያልኳት። ያ የፖለቲካውን አይደለም በሰማይ ያለችውን ቤት ነው የጠራኋት። እና ብዙ ጊዜ ከዚህ አካባቢ ቦታ ብናገኝ እያል እንመኝ ነበር። እንዳጋጣሚ ሆኖ መቼስ እንዳለመታደል አይደለም፣ ሌላ እድል ስላለን እዚህ ከኛ መኖሪያ ቤት አጠገብ ያለ ሰው በዚህ ማታ ወክ እናደርግ ነበር 4 ዓመት እዚህ በነበርኩበት ሰዓት እና ጓደኛም ነን። የኛን ምግብ ይወዳል እና ደግሞ እዚህ ቤት ምግብ ሞልቷል እና ምሳ ብላለዋለሁ፣ ይመጣል፣ ያጫውተኛል፣ ወክ እናድርግ እለዋለሁ። እንዲያው ይህን ቦታ የመሸጥ አዝማሚያ ካለህ ትልቅ ቤተክርስቲያን እዚህ ይሰራልና ለሌላ እንዳትሸጠው አልኩት። አሁን የለኝም፣ ካለኝ ግን በእውነት ለዚህ ለተቀደሰ ኮሚኒቲ መሸጥ ማለት ማትረፍ እንጂ መሸጥ አልለውም። አየዋለሁ ሁልጊዜ እግዚአብሔር ሲመሰገንበት አለኝና በደስታ ተሞልቼ ቆየሁ። እንዳጋጣሚ ኢትዮጵያ ለስብሰባ ሄጄ ጥቅምት ስብሰባ ረጅም ጊዜ ነው የሚወስድ። ስመለስ ማስታወቂያም ሳይወጣ በውስጥ ጨርሰውት ሌሎች ሰዎች ሲገቡ አገኘኋቸው። በጣም ነው ያዘንጋኝ በጣም እና ግን እግዚአብሔር የተሻለ ያመጣ ይሆናል በሚል ለጊዜው አንተ ታውቃለህ፣ መብራን አንቺ ታውቂያለሽ፣ አንቺ ብትፈልጊው ኑሮ አያመልጥም ነበር ብዬ ወደ ልቤ ተመለስኩ። አሁን ብዙ ጊዜ የምነግራችሁ የነበረ እዚህ ፊት ለፊታችን ትልቅ ቦታ አለ። ከዚህ ጀምሮ 60 ላይ ነው ያለነው አይደለኛ? መግቢያው ሰርጡ ከዚህ ነው አንዱ በር፣ ሌላ በሩ ሃይዌይ 99 ላይ። ይሄ ቦታ ይሸጣል ብለን አናስብም፣ አስበን አናውቅም። ግን ይህን ቦታ ለሸጡልን ሰዎች ፓስተሩ ወዳጅ ናቸው። እንዲሁ ያን ቦታ ቢሸጥልን ሰውየው ቢጠይቁልን ብዬ ስላቸው አትሞክረው፣ እኛም ከዚህ ከመልቀቃችን በፊት ጠይቀነው ነበር፣ የተረፈው ነው ገንዘብ፣ ሰላምም አይለንም። እኛም ከሆነም የሚሸጥ ከሆነ እኔ ጠባይ አሳምሬ ይዤው ስለቆየሁ እጠይቅልሃለሁ እያለኝ ቆየ። በአጋጣሚ አንድ ቀን ፓስተሩ ጋር እያወራን እዚህ መጥቶ ሰላም አለኝ። በዚህ ሲያልፍና ሰውየው መጣ። ሰውየው ይሄ ነው አለኝ። ጭስ ቁመቱ ሲያዩት ልዩ ነው፣ መልኩማ መልአከ እግዚአብሔር ነው የሚመስል እና ሰው አገኘው ብዬ ሐዋርያው ሰር አልኩት። እንዴት አድርጎ እንዳየኝ ልነግራቸዋቸው እንዴት እንደገላመጠ እና እኔም ሞኝ ነኝ ዋታብን አልኩት። ዘግቶኛል። በደንብ ስላየሁት ሌላ ጊዜም ይመጣል። ትልቅ ትራክ አለው ይመጣል። ትራኩን ገና ሳይሆን የሰውዬ ነገረኛ ነው ብዬ ቆማለሁ እና ሀይ ይለዋለሁ በሩቆኝ። አሁንም በግልምጫ አይቶ ነው የሚሄድ እና ይህን ቦታ አናገኘውም የሚል ደግሞ ተስፋ የመቁረጥ ነገር መጣ እና ፓስተሩ ጠይቄዋለሁ። የሆነ ሆኖ ግን ሲወደድ ነው የምገዛው የምሸጠው ብሏል አለ ነው እንዴ? እኛ ደግሞ ሲረክስ እንገዛዋለን። ግን ሲረክስ አይደለም አሁን ያገኘ ነው። አሁን ቦታው ተገኘ፣ ሽያጭ ወጣ። ቅድም መላከ ሰላም ፍንጭ ሲነግሯችሁ በደንብ ልል የምትሉ መስሎኝ ነበር። አሁን እልልታም አለ፣ ደስታም አለ፣ ሀዘንም አለ። ሁለት ነገር ነው የምናስተናግደው። እልልታውንም ጥሩ ነው፣ ደስታውንም ቻሉት፣
የሚመጣውንም ደግሞ የሚያሳዝነውንም ነገር እንዳናዝንበት ጥንቃቄ አድርጉበት። ጥንቃቄ። እኔ መቼስ እዚህ ማዶ ከመንገድ ማዶ ያለ ሰውዬ አንድ እብድ ሰውዬ እዚህ ገብቶ ነው ማህሌት ተቆሞ ለአርሴማ ማህሌት ተቆሞ ለአስተርእዮ ማህሌት ተቆሞ እስኪ የውጭ ድምፅ ማጉያ የለም 3 o'clock ላይ መጥቶ እነሱን ረብሾ ከዚህ አገኘ ነው። እኛ ስንገባ ሊጮህብኝ ፈለገ። እኔም አላየሁም። ከዚህ መንገዱ በሩ ላይ የተለጠፈውን አልኩት። what is that አለ። ኖ ትረስፓስስ ይላል እኮ አልኩት። ኖ ትረስፓስስ ይላል እና አሁን ፖሊስ ብጠራብህ እስር ቤት ነው የምትገባ አልኩት። እንዴት እንደሮጠ ልነግራችሁ አልችልም። እንዲሁም ሌላ ነገር አምጥቶ ሊጣላይ ነው እንዲሁ መሳሪያ ላይ መጣ ነው የመሰለኝ። አሯሯጡ ሄደ እና ይቃወምን ነበር ብዙ ጊዜ። አሁን በቤታችን ወሰደች ወደ ሌላ ቦታ ይመስለኛል። ሰላም አግኝተን ጎረቤቶች በዚህ ላይ አሉ። መኪና እያቆምንባቸው በር እየዘጋንባቸው እያማረሩ ይደውላሉ። ለአቶ አለሙ እባክህ ሄደህ በአካል ሶሪ በላቸው። እዚህ የለመዱት አባላቶቻችን የእናንተን በር አይዘጉም። በር የሚዘጉት ሰዎች ኒውካመርስ ናቸው ስለማያውቁ ነው ብለህ ይቅርታ ጠይቅ። ዲስሪስፔክትፉል ነው፣ በየቀኑ ነው የሚዘጋብን ነው ያለና ይሄ ችግር መኖሩን እወቁት። መጨናነቃችን እወቁት። ልጆቻችን ትምህርት ቤት የሌላቸው መሆኑን እወቁት። ይሄ ቦታ ከዚህ ከመግቢያው ጀምሮ እስከ ሃይዌይ 99 ኦልሞስት 2 ኤከርስ ነው። ስለዚህ ሴር ወጥቷል። ምን ትላላችሁ? የቤተ ዘመዱ ይታያል ጉዱ ይላሉ እናቶቻችን። አሁን የቤተ ዘመዱ ይታያል ጉዱ የምስራችን ሀዘንም ነው ይዤ የመጣው። በእመቤታችን ቀን ሀዘን፣ በትንሣኤ ዘመን በዘመነ ፋሲካ ሀዘን አይጠበቅም፣ ነውር ነው። እንዳናዝን ጥንቃቄ እንድናደርግ እንዳንከፋ። አገልግሎቱን ተወዱታላችሁ። የዛሬውን ማህሌት ያያችሁ በተለይ ሁልጊዜ እሑድ ልጆቻችን የምታዩ ምን የመሰለ ፎቅ ለልጆቻችን ትምህርት ቤት ነው የምንሰራላችሁ። በቂ ቦታ ነው ያለ ከቤተ ክርስቲያን ማስተር ያሉ እና ይሄ ቦታ ካመለጠን ቁጥር አንድ እኔ አሁን እንስፋፋ እያልኳችሁ አይደለም። እንስፋፋ ብቻ አይደለም፣ ሰፊ ቦታ ይኑረን ብቻ አይደለም። ይህን የሚያሳጣ ነው። ይህን ቦታ ሌላ ሰው የሚገዛው ከሆነ ከጫፍ እስከ ጫፍ አምጥቶ ምን ይመስል አፓርትመንት ይሰራበታል። የዚያ ሁሉ በእያንዳንዱ ክፍል የሚከራየው መጥቶ መኪና መንገዱን ይዘጋዋል፣ ማቆሚያ ማይገኝ። ያን ብቻ አይደለም፣ እንደዚያ ሰውዬ ሌሊት መጥቶ አቁሙ፣ ረበሻችሁን፣ ምኝታ ሳጣችሁን፣ ሰይጣን ሲረብሸው ነው የእግዚአብሔርን ድምፅ ሲሰማ ሰው መባረክ ነበረበት እና እንዳለው ሁሉ እነዚህ ሰዎች ደግሞ ረበሻችሁን ሊሉን ይችላሉ። በዚህ የሚመጡት ምን አይነት ሰዎች እንደሚመጡ ነው። ይሄ ሁሉ ያስጨንቀኛል። ፊውቸሪቲ ለልጆቻችን የሆነ ነገር ማስተላለፍ አለብን። ሳይጠፉ ልንደርስላቸው ይገባል። ትምህርታቸውን ትተው ሙሉ ኃላፊነት ተሰምቷቸው በስራ ቀን በዕለቱ በዓል እያከበርን ነው። ብዙ ልጆች እየመጡ ነው አሁን በየቦታው። ይሄ ሁሉ ያላቸውን ፍቅር በአግባቡ ይዘን ካልተጠቀምንባቸው ነገ ጠዋት እነሱንም እናጣለን እና አገልግሎታችን እንዳይቋረጥ ከተፈለገ አገልግሎታችን በአግባቡ እንድናከናውን ከተፈለገ ለልጆቻችን በቂ ትምህርት ቤት ሰፊ በክልል በእድሜያቸው ልክ እንዲኖራቸው ካስፈለገ ትልቅ ቤተክርስቲያን እዚህ ላይ የኢትዮጵያ ቤተክርስቲያን ክብ የሆነ ቤተክርስቲያን ማምለክ የምንችልበት እድሉ ተሰጥቶናል። የሰማችሁ አይደነገጣችሁ መሰለኝ። ያስተልኝ በጣም አመሰግናለሁ። አንድ ደግ አባት ነበሩ። ተገዳዳሪ የሆነ ደግሞ ነገረኛ ሰው ነበር የሚኮተኩታቸው በነገር እና አንድ ቀን ርግብ በእጁ ይዟል። ነጭ ርግብ በእጁ ይዟል። ይችን ርግብ ያዩዋታል አላቸው። አዎ እያየኋት ነው አሉት። ሙታለች ወይስ በሕይወት አለች? ሙታለች ወይስ በሕይወት አለች አላቸው።
እኛ ሽማግሌ ጥሩ ሽማግሌ ስለነበሩ ሞታለች ብለው ካፈርኩ አይመልሰኝ ብሎ ጭቁና አድርጎ ሊገላት ነው። ወይም ደግሞ አለች በህይወት አለች ብሎ ሊገላት ነው እንጂ በህይወት አለች ብሎ ሊገላት ነው። ስለዚህ ከሚገላት ምን ማለት ይሻለኛል ብለው ወዲያውኑ ሞቷም ህይወቷም በእጅህ ነው አለ። ሞቷም ህይወቷም በእጅህ ነው ሲሉት ይሄ ሰውዬ መቼም ላሸንፈው አልችልም ብሎ ተዋትና በህይወት እንድትመር ሆነች። አሁን ልማታችንም ጥፋታችንም ክስረታችንም ሁሉም በእጃችን ነው። የሰማችን ብዙ ጊዜ ይሄ ቦታ ስላችሁ ነበር ሰምታችሁኝ ከሆነ ዛሬ ስላገኘ ነው ሳይሆን ገና ሽያጭ ሳይታሰብ ይሄ ቦታ እንዳያመልጠን ቀድማችሁ አስራት ክፈሉ እያልኩ ነበር። ቀድማችሁ የሆነ ነገር አድርጉ እያልኩ ነበር። ደግሞ አንዳንድ ጊዜ የእኛ ህዝብ የሚያየው ነገር ከሌለ ገንዘብ አምጣ ማለት በኋላ ባይገኝስ የሚል ስጋትም ስለነበረኝ ብዙ አልተጫንኳቸውም። አሁን ግን እኔ ብቻ ሳልሆን መብርሃን ትወዷታላችሁ? እንዴ ጥርጥር የለውም ትወዷታላችሁ አይደል? በቃ ቤቷን ስሩላት፣ ይህን ቦታ ግዙላት። እግዚአብሔር አድሎኝ ግንቦት ልደታን አክብሬ ነው ወደ ሲኖዶስ ስብሰባ ሄደው ወደ ኢትዮጵያ። ሌሎች ብፁዓን አባቶች ከሳምንት በፊት ሄደዋል ብዙዎቹ። አሁን እኔ ስሄድ ዓለም አንድ ስለሆነ በቴሌቪዥን መስኮት ስብሰባው ማክሰኞ ስለሚጀምር ሳንቀላፋ ታዩኛላችሁ። መስኮቱ ስለማይስተካከል ቀደም ብዬ ሄጄ አንድ ሳምንት ከአየሩ ጋር ብለማመድ እንቅልፌ ተስተካክሎ ስብሰባን ጀምር ነበር። ነቃ ብዬ ታዩኝ ነበር እና የቀረ ይቅር ብዬ ልደታንም መየቴንም አክብሬ ከብሬ ነው መሄድ ብዬ በተለይ ደግሞ ይሄ ነገር ሲመጣ ኤፕሪል 29 ነው ሲል የወጣው 29 እዚያ 2 ቀን አለ። ዛሬ ስንት ቀን ነው? 9 እና 2 11ኛ ቀኑ ነው ሲል ከወጣ። አሁን ስግብግብ ነጋዴ ይህን የመሰለ ቦታ አይምረውም። እኛ ተሟሙተን ካልገዛ ነው ያመልጠናል። ካመለጠን ለዘላለም ጸጸት ነው። ለዘላለም ጸጸት ነው የሚሆነው። አይወጣልንም ጸጸቱ። ስለዚህ ምን እናድርግ ነው? ሳላበዛ ይገዛ። እሱን ማንም እያልኩ ነው ወይ እናት። ታዲያ የት ይምጣ? መኒው ገንዘቡ ከየት ይምጣ ነው? በጣም ጥሩ ነው። ህይወታችን የማን ነው? እንድንንቀሳቀስ የፈቀደልን ማን ነው? ስራ እንድንሰራ የረዳን ስራ የሰጠን ማን ነው? በሰላም ተኝተን በሰላም እንድንነሳ የሚያደርግ ማን ነው? ከክፉ የሚጠብቅ ማን ነው? ታዲያ ይህን ሁሉ የሚያደርግ እግዚአብሔር ከሆነ ገንዘቡ የማን ነው? የሰጠን ይህ እግዚአብሔር ነው። ይህን ካመናችሁልኝ ዛሬ ቤቱ ቦታው ተገዝቷል ብዬ አረጋግጣለሁ። ዝም አላችሁ? እንግዲህ አባ ሞኝ ዋጋው ትንሽ ይሆናል ብዬ አስቤ ነበር። ይህን ስመኝ ነበርኩት። ዋጋው አይነከንም። ብዙ ሁነን ግን ምንም ማለት እንችለዋለን። ደግሞ እግዚአብሔር ያስችላል። ደግሞ ለእግዚአብሔር ቤት ለመብርሃን ያልሆነ ገንዘብ ለማን ሊሆን ነው? በየጥቃቅኑ እኮ ይወጣል። በመኪና አደጋ ይወጣል፣ በሌላም ይወጣል። አሁንማ እንዲህ በሁሉም ሰው ነው እኮ አሁን ስልክ ቴክስት እየላኩ ይህን ያህል ዕዳ አለብህ በዚህ ዌብሳይት ገብተህ ይህን ቶሎ ባትከፍል እያሉ የሚያስፈራሩት ስንቱን ነው። አንዳንድ ሞኞች ተሞኝተው ሄደው ገብተው ተበልተዋል። ያሳዝናል። እኛ ልካ ሰው ብሎ ይልካል ለእኛ ይህን ያህል እንዲሁ ሀብታም። እርግጥ ሀብታሞች ነን የእናንተ አገልጋዮች ከማን እናንሳለን? ለሌባ ግን አንሰጥም፣ አንታለልም። ስለዚህ እንትኑ ይሄ ዋጋው እንዳያስደነግጣችሁ ባልናገር ይሻላል። ይህማ ብዙ ነው አንቺንም ብትሉኝስ ምን ሊሆን
ላያስችል አይሰጥም ተብያለሁ። ዋጋው 400,000 ነው። ደጎች ናችሁ። ስለ ደግነታችሁ በጣም አመሰግናችኋለሁ። ለ400,000 ብር ነው እንዲህ ነው ያለው። እገሌ ሆናችሁ ይህን መሬት ግዙልኝ ብዬ በድብቅ ገዝተን ሰርፕራይዝ ነበር የምናደርጋቸው። 400,000 ብቻ ቢሆን ዋጋውን እንዳትሰለችኝ ላቆየው። እንግዲህ እውነቱን ንገረን ካላችሁ እውነቱን ልናገር፣ ግን እንዳትደነግጡ አደራ። $4 ሚሊዮን ሁለት ኤከር መሬት አይን የሆነ ቦታ ላይ 2 ኤከር መሬት አይን የሆነ ቦታ ላይ ከግቢያችን ማንም ሳያጨናንቀን ማንም እንዳትዘምሩ ሳይለን ለማገልገል ይህን እድል የሰጠን እግዚአብሔር ነው። እግዚአብሔር ይህን እድል ሲሰጠን እኛ ደግሞ ተረባርበን ይህን ስለሰጠን እናመሰግናለን ብለን ቶሎ ወደ አክሽን መግባት ይኖርብናል እላለሁ። እናንተ እኛ ከተባበር ከኛ ከካህናቱ ጀምሮ እንሳተፋለን። ምክንያቱም ይነስም ይብዛም የኔም ባንክ አካውንት አለኝ፣ እያንዳንዳችን አለ። ምንም ከእናንተ የመጣ አይሆንም፣ ከሌላ ያመጣሁት አይደለም። እኔ ሌላ ቦታ እጅ አልሰራም እና ይነስም ይብዛም አካውንት አለኝ። ከኛ ጀምረን ከካህናቱ ጀምረን ሁላችን የምንሳተፍበት ነው። ምናልባት ማህደረ ማርያም እዚያ ድግስ እያስተናገደች ነው ይመስለኛል እንጂ ሪል ስቴት ብሮከሩን አነጋግራለች፣ ስራ ጀምራለች። 4 ሚሊዮን የሚለው ዋጋ ምናልባት ስግብግብ ነጋዴ ቀድሞ ጨምሮም ካወሰደብን 3.5 እንኳን እንዲሸጡልን ለመደራደር ዳውን ፔመንት የሚሆን ሳንቲም ያስፈልገናል። እሺ ያስፈልገናል። አሁን ይህን ነገር ለማስተካከል ለማራመድ እኔ ለምሳሌ ወደ ኢትዮጵያ የማይቀርበት ስብሰባ ነው እንጂ ብቀር ኖሮ በየሁዱ ነዘንዛችሁ ነበር። ከሰኞ እስከ እሑድ እዚች ቁጭ ብዬ የሚያልፈውንም የሚያገድመውንም የሚመጣውንም የሚሄደውንም እየነዘነዝኩ እንደሚሆን አድርግ ነበር። አሁን እኔንም ሆነው እናንተንም ሆነው ሁላችን ሆነው ችሎታ ያላቸው ባለሙያዎች ሰዎች ተመድበውላቸዋል። እነሱን አስተዋውቃቸዋለሁ። እነሱ ነገ እሑድ ቅዳሜን አልፋችሁ እሑድ በደንብ ተዘጋጅተው ምን መደረግ እንዳለበት በእቅድ በፕላን ይዘውላችሁ ይቀርባል። እሺ ይህች ቦታ ወርቅ የሆነች ቦታ ስትገዛ ክሬዲት ሂስትሪ የሚባል አልነበረንም። ስላልነበረን መግዛት አንችልም ነበር። መግዛት ስለማንችል የመካነ ብርሃን ቅዱስ ገብርኤል የሁላችሁ ገዳም ሁለቱን ቤቶች አስይዞ $450,000 ዳውን ፔመንት ከፍሎ ነው የተገዛ። ከዚያ በኋላ ደውን ለማስወገድም ከዚህም እርዳታ ስንጠይቅ ከዚያም ያሉት አሁንም አሉ ብዙዎቹ ዛሬም የስጦታ እጃቸውን ሲዘረጉ ነበር። ስማቸው በክርስትና ስማቸው ሲጠራ ሰምቻለሁ። እና እዚያ ያ ህዝብና የህዝብ አንድ አይነት ህዝብ ስለሆነ በጥምር ነው እነዚህ ያደረሰው። አሁንም ብቻችሁን ስለማትችሉት 2 አብይ ኮሚቴ ይቋቋማል። የልማት ኮሚቴ በሰበካ ጉባኤው የመካነ ብርሃንና የአንቀጸ ብርሃን ሰበካ ጉባኤ አስተዳደር አባላት አንድ ላይ ሆነው እየተናበቡ እቅድ ያወጣሉ። የልማት ኮሚቴው ደግሞ የመካነ ብርሃንና የአንቀጸ ብርሃን ልማት ኮሚቴ አንድ ላይ ሆኖ እቅድ ያወጣል። እቅዱን ወደ መሬት ለማውረድ ይጠበቡበታል። እነሱ ይሰራሉ፣ ባለሙያዎች ናቸው።
ዶክተር ኃይለ ሚካኤልን እዚህ ቀደም አስታውቂያቸዋለሁ። ወደ 7 የሚሆኑ ዓለም አቀፍ ኤንጂኦ ድርጅቶችን ሲመራ የነበረ እውቅ ባለሙያ ደግሞ ከእውቀቱ በላይ ትሕትናውና ፍቅሩ ዓላማ ያለው በጎል ነው። ይህን ሰው እግዚአብሔር ስለሰጠን እዚህ ከመጣን ያገኘ ነው። ብዙ ስራ የሀገረ ስብከቱ ፕሮጀክት ማናጀር ነው። አሁን የጥምቀትና የመስቀል በዓል ለማክበር በምናደርገው ፕሮሰስ ውስጥ ማለት ነው። አሁንም እሱ በዋናነት በማስተባበር የሚመራው ይሆናል። ይሄ ኮሚቴ መላከ ሰላም ደግሞ እንዳስተዳደርነታቸው እዚህ ኮሚቴ ውስጥ አብረው ይሰራሉ ማለት ነው። እና ስማቸውን ልጥራ እና ላስተዋውቃችሁ፣ የምታውቋቸው ናቸው ሰዎቹ። እንዲህ በቃሌ ለምን አልጠራቸውም? ለምን ማስታወሻ አስፈልገ? እሺ መላከ ሰላምን አሉ። ዶክተር ኃይለ ሚካኤል ተነሴን ያባል ውሩኩን አሁን ከወንድ አንድ ከሴት አንድ እያልኩ ነው የምጠራ። ከዶክተር ኃይለ ሚካኤል ቀጥሎ ማህደረ ማርያም አሰፋ ሪል ስቴት ብሮከር ናት። በነፃ ነው የምትሰራ። ለሀገረ ስብከቱም ስትሰራ ቆይታለች። አሁን ደግሞ ላጥቢዋ ትሰራለች። ታውቋታላችሁ። ሁሉም የልደታና የአርሴማ ማህበር አባላት ናቸው። ሌላ ከመካነ ብርሃን ቅዱስ ገብርኤል ነገ ተመካክረን ከመሄድ በፊት ተጨማሪ ወደ 10-12 የሚሆን ኮሚቴ እንጨምርላቸዋለን። በጥምር ነው ስራ መስራት የምንችለው። ተነጣጥለና አይመችም። መነጣጠላችን ለብዙ ነገር አሳልፎ ሰጥቶናል እና ይሄ ህብረት መቀጠል አለበት። አለዚያ ብቻችን አንወጣው። አረፍ በለን ያልባት። ከማህደረ ማርያም ቀጥሎ የምጠረው አሁንም ከማህበር አባላት አንዱ ተሾመ ኃይሌ ቅድም አይቼው ነበር። ከወንድ አንድ ከሴት አንድ እያልኩ ነው የምጠራ። ከተሾመ ኃይሌ ቀጥሎ ስመጣ ጀምሮ ምን ልታዘዝ የምትለኝ እህት፣ ይሄ የመስቀል የጉልላቱ የጣራው መስቀል መጀመሪያ ብር የሰጠችኝ ሲሳይነሽ ኪዳን ታውቋታላችሁ። የመቤታችን ሌላው ደግሞ እንትን እያልኩ ነው ወንድ እንዳላዳላ ሴት ብቻ እንዳላረግ፣ ወንዶች እንዳትቆጡ፣ ወንድ ብቻ እንዳላረግ፣ ሴቶች እንዳይከፋችሁ። እሺ። ከዚያ ቀጥሎ ደግሞ አቶ ኃይለ ማርያም ወርቅ የሚባል በጣም የታወቀ ሰው ብዙ ስራ መስራት የሚችል ለዚህ ኮሚቴ ውስጥ አብሮ ይካተታል። ታውቁታላችሁ። ከአቶ ኃይለ ማርያም ቀጥሎ የምታውቋት ርግብ የሆነች ሁልጊዜ ምን ልታዘዝ የምትል ራሄል ድንቁ ገብረ ማርያም። ከዚያ ቀጥሎ ደግሞ ወጣቱን ያስተባብራል ተብሎ የታመነበት ወጣት ሌሎች ወጣቶች ናቸው የጠቆሙኝ። ኢንጂነር ያሬድ ብርሃኔ። ለጊዜው እነዚህ ናቸው። በነገው ዕለት ከመካነ ብርሃን ሰበካ ጉባኤ ጋራ ተነጋግረን ይጨመራሉ። ከዚያ በኋላ ሁለቱም ሰበካ ጉባኤ አንድ ላይ ሲሰሩ ቆይተዋል። አሁንም ይሰራሉ። ሁለቱ የልማት ኮሚቴዎች ደግሞ እየተመካከሩ እየተወያዩ እቅድ እያወጡ እንዴት ነው ይህንን መግዛት የምንችለው ብለው ያስተባብሯቸዋል። እኔ እስከምመጣ ድረስ ተግተው እኔንም መስለው ራሳቸውንም ሆነው በደንብ እንዲያደራጇችሁና እንዲያበረታቷችሁ አደራላለሁ። ይህ ኮሚቴ በዚህ አያበቃም። ሌሎች ንዑሳን ኮሚቴዎች ይቋቋማሉ። ኮሚቴው ራሱ ይመለምላል። እየመለመለ እያቀረበ እነዚህ በዚህ ይረዱናል፣ እነዚህ በዚህ ይረዱናል የሚለውን ሁሉን ያሳትፋል። ልጆች መስራት እንደሚችሉ ዶክተር ኃይለ ሚካኤል አስተምሮኛል። ለዚህ ቀደም ለልጆችም የሚሰጥ ፕሮጀክት አለ በዚህ ዙሪያ እና ሁላችሁ ለዚህ እንድትዘጋጁ አደራላችኋለሁ። እሺ። አሁን ከቅዳሴ ከክብረ በዓል እንደወጣን ቁርሳችሁን በልታችሁ በዚህ በእኛ መግቢያ በኩል መግቢያ ያለው 2-2-3-3 እየሆናችሁ ይወት ሃይዌይ 99 እዚህ ላይ ቁማችሁ አታዩትም። ረጅም ሰፊ መሬት ነው። ያን መሬት አገኘን ማለት የልጆቻችን ትምህርት ቤት ይሰራል። ቤተክርስቲያኑ ወርቅና ግሩምና ድንቅ ሆኖ ይሰራል። መጣበብ መጨናነቅ የሚባል ነገር የለም። የመኪና ማቆሚያማ በሽ ነው። ማን ያስባል ይህን ያህል መሬት ተገዝቶ?
እሺ በሉ ለጸሎት ነው።